ሰላም ሰላም ውድ ቻናሌ ተከታታዮች በሙሉ በያላችሁበት ክፍለ ከተማ ሰላም ይብዛላችሁ እያልኩት እኔ ዛሬ ብራነሽ ዩቲዩብ ለእናንተ ይዤ ጥሩ ዜና መጥቻለሁ። በጣም ከዚህ ነገር ትማራላችሁ ብዬ ስላሰብኩ ለእናንተ ለመናገር ይዤ መጥቻለሁ። እነሆ ይህንን ቻናል ከምነግረው በላይ ቻናሉን ሰፖርት በማድረግ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም እስከ መጨረሻ እንድትከታተሉ እለምናችኋለሁ። እወዳችኋለሁ። ልነግራችሁ የመጣሁት ለሁሉም ሰው ትምህርት ይሆናል ብዬ ስላሰብኩት ይዤ መጣሁት እና አንድ በጣም የሚገርም ታሪክ ሰምቼ ነው። እሱ ምንድነው ብላችሁ ብትጠይቁኝ በደንብ ታዳምጡና ትረዳላችሁ። እናም አንድ ባለትዳር ነበሩ። ሁለቱም 8 ዓመት በትዳራቸው ቆይቶ ነበሩ። እናም ባለቤቷ የመንግስት ሰራተኛ ነው። ሚስትየውም የቤት እመቤት ነበረች። እናም ባልየው ከስራ ቦታ ሲመለስ እንዲህ አለችው፣ እነሆ እኔ እንደሌሎች የቅብጠት ኑሮ እየኖርኩ አይደለም። እኔ ቆንጆ ልብስ እየለበስኩ አይደለም። ቆንጆ ምግብ እየበላው አይደለም። ውድ ነገር እኔ ጋር በጣም ርቋል። ስለዚህ በጣም ይሄ ህይወት ደብሮኛል ትሏለች። እሱም ደግሞ ውዴ ትንሽ ታገሺ፣ እኔም ስራዬ እየተሻሻለ ነው፣ እድገት ሳገኝ በጣም ደስ የሚል ህይወት እንኖራለን በማለት እሷን ሊያጽናናት፣ እሷም አይ ይሄ ህይወት ደብሮኛል፣ ከአንተ መለያየት ፈልጋለሁ ስትል እሱ ደግሞ እሺ አንድ ነገር አደርግልሻለሁ አላት። እሷ ምንድነው ብላ በሐሳቡ ጥያቄን አቀረበችው። እሱም ላንቺም ስራ ሊፈልግና ሁለታችን ሰርተን እንለወጣለን አለችው። እሷ ደግሞ እሺ እንደዛ ከሆነም ጥሩ ብላ ተስማማች። እና ባለቤቷ ስሙ ዳንኤል ይባላል። እነሆም ስራም አግኝቶ እሷን ደወላትና ዶክመንትሽን ይዘሽ ነኝ አላት። እሷም ይዛ ሄደችው። በጣም ቆንጆ ነበረች እና የስራ ባልደረባዋ በጣም አይቶ ደነገጠ። ከዛም በኋላ እሷ ደግሞ እንዲህ አለችው፣ እና ስራ ብሎኝ መጥቻለሁ፣ ዶክመንትን ያው አለችው። እሱም አንቺ ቆንጆ የዳንኤል ሚስት ነሽ ወይ አላት። እሷም አው ዳንኤል ባለቤቴ ነው ብላ ትመልስለታለች። ዶክመንቱንም ከወሰደ በኋላ አለባበስሽና ጫማሽ እንደገና ጸጉርሽ እንዳንቺ ቆንጆ አይደለም፣ ግን አንቺ ቆንጆ ነሽ በማለት እሷን ለማማለል ይሞክራል። እነሆ እንደዛ እያለ ዳንኤል ካለበት ክላስ ይመጣል፣ ስራ ቦታ ይመጣል። ሲመጣ ድንግጥ ብሎ እንዲህ አለ፣ እንደ ባለቤት ግን ቆንጆ ናት፣ ለምን እንደዚህ አጎሳቆልካት ብሎ ይጠይቀዋል። እኔም ደሞዜ በቂ ስላልነበረ ነው፣ ከዚህ በኋላ ሁለታችን ሰርተን ቆንጆ ህይወት ቆንጆ ላይፍ እንኖራለን ሲል መልስ ሰጠው። ከዛም እሱ የስራ ባልደረባው እንዲህ አለ፣ እኔ ለአንተ ብዙ ገንዘብ እሰጣለሁ፣ የባለቤቴ ቆንጆ ልብስና ጫማ መግዛት አለብህ፣ ነገ ስራ ቦታ ስትመጣ እንደዛ ሆና መምጣት የለባትም ሲል እሱም እሺ ብሎ በደስታ ይቀበለዋል። ወደ ቤትም እሱ ሲሄድ ባለቤቱ እኔ በቃ እንደዚህ ስራ መስሪያ ቤት ባዛሬ በርኩበትም ተደብሬ ነው የመጣሁት፣ ሰውየው በጣም ነው የተናገረ፣ አንተ ጋር የኖርኩበት ዘመን ይበቃል በማለት ሻንጣውን ይዛ ከቤቱ ትወጣለች። ዳንኤልን በጣም ነው የሚወድሽ፣ እባክሽ አትውጪ፣ አብረን እንኖር አትውጪ ብሎ ቢለምናትም እሷ ወስናለች። እናም በመንገድ ላይ ግራ ገብቷት ሳለ ለባለደረባው ትደውላለች። ከዳንኤል ጋር ተጣልተናልና የሆነ ቤት የምታውቅ ከሆነ አስገባኝ እባክህ፣ ስራ ሰርቼ ከፍላለሁ በማለት ትለምናለች። እሱም እኔ ቤት ክፍት ነው ትልቅ ነው ነይ አላት። እሷም እሺ ብላ ትሄድና አንቺ በጣም ቆንጆ ውብ ነሽ፣ በጣም ብዙ የምትፈልጊውን ልብሶችን እገዛልሻለሁ፣ ጫማንም ሁሉ ነገር እሞላልሻለሁ፣ የቅብጠት ኑሮም ትኖሪያለሽ፣ ስራ ማሰርም እንደዛ ከሆነ በጣም ደስ ይለኛል ብላ ተስማማለች። እነሆ ተስማምቶ ከየኖሩ ሳምንት ከቆዩ በኋላ አብረን እንኖራለን፣ እኔን ታገብኛለሽ ብሎ የጋብቻ ጥያቄ ያቀርባታል። እሷም ዳንኤልን በጣም ነው የምወደው፣ እንደዛ ማድረግ አልችልም ስትል እንደዛ ከሆነ ከቤት ውጭ ይላታል። ዳንኤልን ቲታ ስለመጣች ፈራችና እሺ በቃ እስማማለሁ በማለት ትስማማለች። ባለቤቷን ትወዳለች፣ ግን ድህነቱን ጠልታለች። እናም አሁን እንደዚህ እያለች እሱ ጋር ለማጋባት ቀጠሮ አደረጉ። እናም እሷ እስከዛ ልብሶችን ግፍቶችን እያሰጠ በጣም የቅብጦት ኑሮ መኖር ጀመረች። ሰራተኞችን ማበሸቅ፣ እንደገና ደግሞ ሻዩ ቀጠነ ወፈረ በማለት ጭራሽ ቅብጥ ማለት ጀመረች።
እንደዛ እያለች ለባለቤቷ ላይም ደግሞ ወጣት ኑሮ መኖርም ብዙ አልተመቻትም። ፍቅር ስለሌለ ደስ እያላት አልነበረም፣ ትነጨነጭ ነበረ። ከዛም እሱ ጓደኛው ጋር ይሄድና ባለቤቴ ላገባት እንኳን ትንሽ ነው የቀረው፣ ከኔ ጋር ካሁኑ የጀመረችው ንጭንጭ በጣም ፈርቻለሁ ይላታል። እንደዛ ከሆነ እኔ አንድ ነገር እመክራለሁ፣ ካሁኑም አንተ ከሷ መለያየት አለበት ብሎ ነግሯል። እሱም እሺ ምንድነው ብሎ ይጠይቋል። ሌላ ጓደኛ ከራሲ ጋር ይዘት ይሄድና እቺ ጓደኛ አይነች በጣም ጸባይ ያላት ጥሩ ናት፣ እሷን ነው ማገባው ስትልና በፊት ለፊቷ ትናገራለች። ሆነ መልስ ካሰጠች እሷ ደግሞ እሷ ላይ ዛቻ ማድረግ አለባት ብሎ ይመክሯል። ጓደኛ መጥፎ እግዚአብሔር ይጠብቃችሁ። እናም እሱ እሽን በማለት ወደ ቤት ይዞ ይመጣል። እሷም ደነገጠች። እናም አንቺ እኔ ገና ሳላገባ እየተነጫነጭ ስለነበረ እኔ ካንቺ ጋር ወደፊት መኖር ያስገኛል። ስለዚህ እቺ ጥሩ ምስኪን የሆነች ጓደኛዬ ከድሮ ጀምሬ ከማቃት ጋር እኖራለሁ ብሎ የገዛ የጓደኛው ልጁ ለማታለል ይዞ መጥቶ እሷ ከቤት ትወጣለች። እናም ዳንኤል ባለበት ቦታ ላይ ደግሞ በጣም ስራ ቦታ ሰዎች ያወሩት ነበረ። ባልዮም ደሃ ስለሆነ ሚስቱ ትታ ሄደች። እሱ በጣም ደሃ ነው እያሉ ድህነቱን ይወሸቁት ነበረ። ድህነት ያስከብራል፣ ስራ ከሰራን ድህነት ይቀፈራል። ግን ደሃ ነኝ ብላችሁ በራሳችሁ ላይ በፍጹም ዝቅ ማለት እንደሌለባችሁ ልነግራችሁ እወዳለሁ። እንደዛ ያለ በመንገድ የስራ እየፈለገ እየዞረ ያለ ውሃ ይጠማና ምግብ ይርብና ይወድቀዋል። በወደቀ ሰዓት አንድ እናት ከመንገድ ታነሷለች፣ አንስታ ወደ ቤቱ ታስገባዋለች። አቺ ሴት ሱቅ ነበራት፣ የምግብ ሬስቶራንት ነበራት። ቤታ ካስገባች ውሃ ካጠጣች፣ ምግብ ካበላች፣ ልብስ ካሰጠችለት በኋላ ልጅ ስሜ ማን ነው ብላ ትጠይቀዋለች። ዳንኤል ይባላል ብሎ ይነግራታል። እኔም ኮ ዳንኤል የሚባል ልጅ አለ ጦር ሜዳ ሄዶ ሞቶ ነበር ብላ ፎቶን ታሳየዋለች። እሱም ደግሞ እኔም ዳንኤል ነኝ፣ ግን ስራ አጥቼ ነው ሚስቴ ድህነቴን አይታ ትተኛዳ ነው ብሎ ይነግራታል። እኔ ከዚህ በኋላ የኔ ልጅ ትሆናለህ፣ ከኔ ጋር ትኖራለህ ብላ ሴትዮዋ በጣም ወደደች። እነሆም እሱ ከዛ ቤት ከገባ በኋላ ከዛ በፊት ገበያ ቀዝቃዛ ነበረ። እሱ ከገባ በኋላ ግን ገበያው ሽሚያ በሽሚያ ሆነ። ከዛም ሴትዮዋ በጣም ደስ አላት። አንተ በጣም እድል ያለ ሰው ነህ፣ በአንተ ኩያ ብዙ ሰዎች ተከትለው በኔ ቤት መጥቷል እያለ እያመሰገነች እያከፈሰች ነበረ። እሱም ይሄ ጆሎጂስ የሚባል የሆነ መጠጥ በጣም አዲስ ነገር ነው እና በጣም ቆንጆ ነው፣ ሰዎችን የማይጎዳ ለሁሉም የሚሆን ለአዋቂ ለሕፃን የሚሆን መጠጥ ነው፣ እኔ በእጄ ነው ማዘጋጀው፣ ፍሬሽ ነው በማለት ይነግራታል። እናም ደስ አላት። ከዚህ በኋላ ለዘላለም እኔና አንተ ልጅና እናት ሆነን እንኖራለን እያለች ዳንኤል ጋር ደስ እያላት ያለች አንድ ደግሞ ሴት ትመጣና ባለ ሀብት ልጅ ነበረችና መጣችው። መታም እንዲህ አለችው፣ ይሄ መጠጥ እንዴት ነው ማን ነው የሰራው ብላ ትጠይቋለች። እሱም እኔ ነኝ የሰራሁት ብሎ ይነግራታል። አባትየው ጋርም ወዲያው ትደውልና ና አባቴ ወደዚህ ብላ ሎኬሽን ትልክለታለች። አባትየውም ወዲያው መጣው ብሎ መጣና ምነው ልጄ ሰላም አይደለሽ ወይ ብሎ ይጠይቃታል። እናም ይሄን መጠጥ ቅመስ ብላ ታስቀምሷለች። ያስቀምሰው መጠጡ በጣም ፍሬሽ እና ደስ የሚል ጣዕም ያለውን ተስቱን ካየ በኋላ እኔ ድርጅት ላይ ይሄን ያክል ገቢ ይገኛል እና እኔ ላንተ ይሄን ያክል ዶላር ከፍላለሁ ብሎ በጣም ብዙ ፓውንድ ለመክፈል ይነግረዋል። ዳንኤልን በጣም ደስ አለው። ዳንኤል ሀብታም ከሆነ በኋላ ያቺ ሚስት ግን ከቤቱ ተባረረች። እሱም ሀብታም ሆኖ አሁን ኑሮን ቀጠለ። በጣም ደስ የሚል ታሪክ እንደሆነ እናንተም ከዚህ እንደተማራችሁ መታገስም እንዳለባችሁ አንድ ቀን እንደሚወጣላችሁ መርሳት የለባችሁም እያልኩት ለእናንተ ልመክራችሁና ልነግራችሁ መጥቻለሁ። ሁላችሁም ባላችሁበት በትዕግስት እንድትቆዩ እንዳትቸኩሉ እላችኋለሁ። ውድ ቻናል ተከታታዮች በጣም የምወዳችሁ የማከብራችሁ፣ ይህንን ቻናል ሰብስክራይብ ማድረጉን ፑሽ ማድረጉን ሰፖርት ማድረጉን እንዳረሱ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መልካም ጊዜ ይሁንልን። ያላችሁበት ነገር የጥያቄ ማዕት ሁሉ ወጣችሁ ደስ የሚል ህይወት እንድትኖሩ እየተመኘው ሰላም ቆዩልኝ።